እና ሲናንም ወደ ፈለጉበት ቦታ ለመሄድ ዝግጅት ላይ እያደረጉ ነበረ። ግን ደግሞ እንግዲህ አሁን ላይ ኡዝጋር ከአያቷ ጋር አውርታ ነበርና አያቷ ደግሞ ለፍቅርሽ ታገይ፣ መቼም ቢሆን ተስፋ እንዳትቆርጪ፣ ማንም ሰው እንዲወስድብሽ እንዳታደርጊ ባላት መሰረት ወደ ሲናን እየመጣች ነበረ። ሲናንም ከፔሊን ጋር ከተገናኘ በኋላ ማለት ወደ የሚሄዱበት ቦታ እሷም ልብሷ እንደታዘጋጅና እና ደግሞ ሲናንም ተዘጋጅቶ እንዲጠብቃት ነበረ ሁለቱም የተመካከሩት። ሲናንም በጣም በጥድፊያ ውስጥ ነበርና ልብሶቹ እያስተካከለ ባለበት ሰዓት እንግዲህ ኡዝጋር መጥታለች። ኡዝጋር አያቷ ያላትንም ነገር በፍጥነት እየፈራችም ቢሆን መናገር ትጀምራለች። ሲናን እኔ ፍቅር ይዞኛል በማለት ነበረ የተናገረችው። እንግዲህ ሲናንም በጣም ነበረ እየደነገጠው ሁኔታዋ እንግዲህ በጣም ፍቅር እንደያዛት ከኡዝጋር ከሰማ በኋላ ሲናንም በጣም ለኡዝጋር ደስተኛ ሆኖ ፈገግ ብሎ ታዲያ ለምንድን ነው ማትነግሪ? ማን ነው አውቀዋለሁ እያላት ነበርና በዚህ መሀል አታውቀውም እና ደግሞ እሱም አያውቅም እያለች ነበርና ከማይሆን ሰው ነው የያዘኝ ብላ ነበረ የተናገረችው። በዚህ መሀል እንግዲህ ፔሊን ደግሞ ወደ ቤት ከሄደች በኋላ ወይዘሮ ሱሄላ ደግሞ እናቷ እንግዲህ በጣም እያጨናነቀቻት ነበርና ልጅ ወዴት ነው የምትሄጂው? ወዴትስ ለመሄድ ነው እያለቻት ነበረ። እንግዲህ አሁን ላይ አባቷ ደግሞ ከሲናን ጋር ተገናኝቶ ስለነበረ ሲናንም በጣም ወዶታል። እንግዲህ ሲናን ልጄንም አይጎዳትም በማለት ነበርና በዚህ መሀል እንደወደደው ከራሱ ጋርም እንግዲህ ወደ ሚስቱ ከሄደ በኋላ ምንም ነገር አላለም ነበርና በዚህ መሀል ለምንድን ነው ልጅቷን የምትጨቀጭቂያት? ስለዚህ የምታውቀው ነገር ራሷ ታድርግ በማለት ነበርና ልጃችን ከኛ የምትደብቀው ነገር የለም በማለት እንግዲህ ለወይዘሮ ሱሄላ ነበረ ጋሽ ሪዛም የተናገረው። በዚህ ሰዓት በጣም ደስተኛ ሆና ነበርና እሷም እማዬ ተይኝ፣ እኔ እኮ ገና 7 አመት ልጅ አይደለሁም በማለት ነበረ። አባቷ ሪዛ ደግሞ ይሄ ነገር ለልጃችን ነጻነቷ ስጫት ይላታል። በዚህ ሰዓት እንግዲህ ሲናንም ጋር ከወጣች በጣም ደስተኛ ትሆናለች፣ ልጃችን ይጠብቃል በማለት ነበረ ጋሽ ሪዛም ይሄ ነገር ያደረገው። በዚህ መሀል እንግዲህ ወደ አቶ ሪዛ ስልክ ተደውሏል ማለት ነው። የተደወለው እንግዲህ ከአያቷ ነበረ። ኡዝጋር አያት መጀመሪያውንም እንግዲህ ለነሱ ልኳቸው ነበርና የፔሊን አባት ወደ እኔ ቤት አምጡት ብሎ ጠርቷቸው ነበርና ኡዝጋርም ፍቅር ይዞኛል ካለችው በኋላ ሲና ለምንድን ነው የማትናገሪ ብሎ ነበረ። ልብሱ በሚያዘጋጅበት ሰዓት በጣም በፍጥነት ነበርና ምክንያቱም ለመሄድ ፔሊንን ከደረሰችብኝ እያለ ነበርና በዚህ መሀል የኡዝጋር ደስታ አስደስቶት ነበረ። እና ለምን አትነግሪውም? እኔስ አውቀዋለሁ የሚለው ነገር ባላት ጊዜ በጣም እሷ ደግሞ በጣም እንደተጨነቀች ነበረ። ኡዝጋር ደግሞ ስለ ፔሊን በሚያነሳ ሰዓት እውነቱን ለመናገር የተዳፈረችው ቢሆንም ግን ካንተ ነው ለማለት አልቻለችም። ፔሊን በመሀልም ሳይጨርስላት እንግዲህ ሳትጨርስለትም ኡዝጋር ለሲናን ፔሊን ትመጣለች። በዚህ ሰዓት ፔሊን ኡዝጋር አለች ብሎ ነበር የነገራት። ቢሆንም ግን ፔሊን ደግሞ ደስተኛ ናት። በዚህ ሰዓት እንግዲህ በኡዝጋር በጣም እንደማትረበሽ ነበር የተናገረችው በውስጧ። ምክንያቱም ኡዝጋር ባል እንዳላትና ውጭ እንደሆነ ፎቶ ግን ስላላሳያቻት በጣም እንደተረበሸች ከራሷ ጋር ስትናገር ነበረ። ፔሊንም ቆይ ግን ለምንድን ነው በሷ ፎቶ የምረበሸው? ለምን ግን ምናልባት እኮ የማያምር ሊሆን ይችላል እያለች ነበረ። ፔሊንም በዚህ ሰዓት ግን ምንም ማረፍ አልቻለችም። ፔሊንም ለሲናን ፍቃድ ሰጥተዋለች። እንደፈለግኩን ኡዝጋር ትንሽ ምታዋራኝ በጣም አስፈላጊ ነገር ይዘናል ካላት በኋላ የፈለግከው ጊዜ ያክል መውሰድ ትችላለህ፣ እኔ እጠብቅሃለሁ በማለት ነበረ እንዲሄድ የፈቀደችለት። በዚህ ሰዓት ኡዝጋር ጋር እንግዲህ ሲናንም የጀመሩት እንድትጨርስለት ወደ እሷ አምርቷል ማለት ነው። ቀጥይልኝ እያላት ነበርና በዚህ ሰዓት እንግዲህ ኡዝጋር ያለችውንም ሁሉንም እየነገረችው ነበርና እና ደግሞ በፍጥነት መፍራት የለብሽም ተናገሪም እያላት ነበረ። እና ደግሞ ፔሊን እንዳትናደድበት ስራውም እየሰራ ስለነበረ ትኩረት አልሰጣትም ለኡዝጋር። ኡዝጋር ደግሞ ይሄ ነገር ትንሽ ረብሸዋት ነበርና በዚህ ሰዓት ግን የኡዝጋር ሻንጣ የምትይዘው ሻንጣዋ እንግዲህ ሳሎን ላይ አስቀምጣው ስለነበረ ፔሊን ደግሞ ራሷን ማሳረፍ አልቻለችም። ምክንያቱም ጭንቅላቷን ማረፍ አልቻለም። ለምንድን ነው የኡዝጋር
ባለቤቷ ፎቶ የሌለው ለምንድን ነው ብላ ራሷ ሰላም አጥታለችና ያንን ሻንጣ ውስጥ ለመፈለግ በጣም ስትታገል ነበርና በዚህ ሰዓት እየፈለገችው ባለች ሰዓት ደግሞ እንግዲህ በፍጥነት በምትከፍት ሰዓት አግኝታለች ማለት ነው። ነገር ግን ብታገኘውም ለመደበቅ ትሞክራለች። ሲናን ወደ ውስጧ ስለመጣ በፍጥነት ስትደብቀው እንግዲህ ሶፋ ስር ይገባል። በዚህ ጊዜ ከሶፋ ስሩ ሲገባ በጣም ትደነግጣለች። አቶ ሪዛ በተደወለለት ስልክ እንግዲህ ወደዛ ቦታ ሄደዋል ማለት ነው። ከሄደ በኋላ በጣም እንግዲህ የሩዝ ጋር አያት ተስፋው እስኪሟጠጥ ድረስ ነበረ በጣም እየተፈታተነው እንደሆነ ነበረ። ትልቅ ሰው ስለሆንክ በጣም እያከበርኩህ ነው እና የምትለው ነገር ተናገርና መሄድ አለብኝ ብሎ ነበረ። አቶ ሪዛ በጣም እንደተጨነቀና በሩዝ ጋር አያት ምክንያት በጣም ውስጡ መጥፎ ስሜት እየተሰማው ነበርና ወደዚህ ያስጠራሁህ ምክንያት መቼም ታውቃለህ እያለው ነበረ እና ለአቶ ሪዛ በዚህ ጊዜ እኔ ምን ላውቅ እችላለሁ፣ ለስራ ነው መቼም እያለ ነበረ። አቶ ሪዛ በዚህ ሰዓት አይ ለስራ አይደለም ነው ስለ ልጅህ ፔሊን ጉዳይ ነበረ እያለው። በዚህ ጊዜ እንግዲህ አቶ ሪዛ በጣም ደንግጧል። ስለ ልጅ ፔሊን ምንድን ነው ሊናገረኝ የፈለገው በማለት ነበርና ኦስጋርም ትተዋት እንግዲህ ሄደዋል ማለት ነው። ሲናንምና ፔሊን በሚሄዱ ሰዓት ኦስጋር ተሰምቷታል፣ ከፍቷታል ማለት ነው። በራሷ እጅ አሳልፋ የምትወደው ሰው አለመናገርና ሲናንና ፔሊን ሲሄዱ በጣም ከፍቷት ነበርና በዚህ ጊዜ እንግዲህ ፔሊንና ኦስጋርም በመሀል በነበሩበት ሰዓት እንግዲህ ፔሊን ያንን አልጋ ስር የወደቀውንም ስትፈልግ በጣም ተጨንቃ ነበርና ያንን ፎቶ አግኝተዋለች። እንግዲህ የሲናንና የኦስጋር የተጋቡበት የጋብቻ ምስክር ወረቀት ያንን ወረቀት አግኝተው ሶፋ ስር ከወደቀ በኋላ ለማውጣት ትሞክራለች እና በዚህ ጊዜ እንግዲህ ሲናን ከደረሰባት በኋላ ምንድነው ሆንሽው? ለምንድነው የተጨነቅሽው? ይሄን ያክል እያላት ነበር እና ምን ወድቆብሽ ነው በማለት ነበረ። የመኪና ቁልፍ እዚህ ውስጥ ወድቆብኛል ብላ ነበረ ስትፈልግ የነበረችው። ሲናንም ወደ እሷ እንዳይጠጋ በማድረግ ነበረ ስትታገለ ቆየችው። ነገር ግን በዚህ ጊዜ እንግዲህ አቶ ሲናንም አለባበስሽ ለዚህ አይሆንም እና እኔ አግዝሻለሁ በማለት ነበረ የተናገረው ነው። በዚህ ሰዓት እኔ ምንም አልፈልግም፣ አንተ እንድታግዘኝም አልፈልግም ይፈልገዋለሁ በማለት ነበረ እንግዲህ የተናገረችው። አይ አለባበሴ በዚህ እንዳትመጣብኝ፣ እኔ ቤተሰቦቼን በጣም በተንደላቀቁ ቤተሰብ ውስጥ ነኝ እና ስለዚህ በአለባበሴ እንዳትመጣ ብላ ታስጠነቅቀዋለች። ሲናንም በጣም ደንግጠዋል በዚህ ንግግሯ። ቢሆንም ግን እንግዲህ ያንን ነገር እሺ በቃ አሁን የምትፈልጊው መኪና ቁልፍ እርግጠኛ ነሽ እዚሁ አካባቢ ነው እያላት ነበርና ነገር ግን በዚህ መሀል አቶ ሪዛና የኦስጋር አያት እየተጨቃጨቁ ነበርና ፔሊን ከባለትዳር ወንድ ጋር ግንኙነት ጀምራለች በማለት ይናገሯል። ለምንድን ነው ስለ ልጄ እንደዚህ አይነት ንግግር የምትናገረው በማለት ነበረ እንግዲህ አቶ ሪዛ በጣም በንዴት የተናገረው። በዚህ መሀል መጥፎ ነገር እንደሚያደርግ ነበረ የተናገረው። በዚህ ጊዜ ተረጋጋ፣ ውጣልኝ ከቤቴ ነበረ ያለው። ቢሆንም ግን ስለ ልጄ እያወራ መሆኑ እንድትጠነቀቅ እፈልጋለሁ እያለው ነበርና አቶ ሪዛ በጣም ስሜታዊ በመሆን ነበረ አንተ ምናልባት አታውቅም ይሆናልና እና ከልጄ ባል ጋር ግንኙነት ጀምራለችና እኔ ሁሉንም ነገር አውቃለሁ፣ እየዋሸሁ በዚህ እድሜ ልዋሽህ አልችልም በማለት ነበረ እንግዲህ የኦስጋር አያት የተናገረው። ያንን ፎቶ እንግዲህ ለመደበቅ በሞከረችበት ሰዓት ፔሊንም ፎቶውንም በፍጥነት ነበረ እንግዲህ ማለት የጋብቻውን ወረቀት ለማግኘት በምትሞክርበት ሰዓት የመኪናው ቁልፍ ከኋላ ከሶፋው ላይ ስለነበረ ፔሊን ይሄንን ነው የምትፈልጊው፣ ይሄ ነበረ የምትፈልጊው በማለት በፍጥነት ነበረ ወደ እሷ ያመጣለት። በጣም ትደነግጣለች። እንግዲህ ፔሊንም አው እንዴት ነው ወደዚህ እንዴት ሆኖ ነው እዚህ ጋር የደረሰው በማለት ነበረ ስትስቅ ፈገግ ስትል የነበረው። እንግዲህ ሲናንም ምንም አይደለም በማለት ያረጋጋታል ማለት ነው። ነገር ግን የፔሊን ልብ አሁንም አላረፈም። ያንን የምትፈልገው የኦስጋርን
ውስጡ ያለበትንም ነገር ለማወቅ የፈለገችው ቤሊን እንግዲህ በጣም ጓጉታለች። ሁሉንም ነገር እንግዲህ ወረቀቱን መልሳ ለማግኘት ሲናን ዞር ሲልላት ትሞክራለች።